ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ይጀምራሉ። ምሽት 12 ሰዓት ላይ ሁለት መርሃ ግብሮች ይካሄዳሉ። ሰንደርላንድ በሜዳው ብራይተንን፣ በርንሌ ከበርነማውዝ ጋር የሚያደርጉት ጨዋታ ይደረጋሉ። ምሽት 2 ሰዓት ተኩል ላይ ሁለት መርሃ ግብሮች ይደረጋሉ። ለሻምፒዮንስ ሊግ ቦታ የሚፋለመው ቼልሲ በስታንፎርድ ብሪጅ ኒውካስትልን ያስተናግዳል። በተመሳሳይ ሰዓት የፕሪሚየር ሊግ ሻምፒዮን ነጥቡን ለማስጠበቅ የሚፋለመው አርሰናል በሜዳው ኤቨርተን ጋር ይጫወታሉ። ቀሪ የዛሬ መርሃ ግብር ምሽት 5 ሰዓት ላይ ዌስትሃም በሜዳው ማንቸስተር ሲቲን ያስተናግዳል። አብርሾ ሰላም ነው አለን። እስኪ ስለ ቼልሲ እና ስለ ኒውካስትል እንመልከትና ቼልሲ የሻምፒዮንስ ሊግ ቦታ ለማግኘት የዛሬው ጨዋታ ትልቅ ፈተና ይጠብቋል እና በዚህ ጨዋታ ምን ትላለህ? የቼልሲ እና የኒውካስትል ጨዋታ ለቶፕ ፎር እንዳልከው በጣም ምርጥ ጨዋታ ይመስለኛል። ቼልሲ በጣም የማንቸስተር ዩናይትድ የቼልሲን የአስቶን ቪላ እና የሊቨርፑል መሸነፍ ባለፈው በ29ኛ ሳምንት መሸነፍ በጣም ለቼልሲ ትልቅ አድቫንቴጅ ነው። ያለውም የነጥብ ልዩነት ወደ 3 የጠበበበት ነው። ሶስተኛ ላይ ከሚገኘው ማንቸስተር ዩናይትድ ወደ 3 ያጠበበበትን የአስቶን ቪላ ላይ ድል መቀዳጀቱን እናስታውሳለን እና ይሄም ደግሞ ለቼልሲ በጣም ትልቅ እፎይታ ይመስላል፣ ቶፕ ፎርን ለማጠናቀቅ ማለት ነው። በሁለቱም ኒውካስትል እና ቼልሲ በቻምፒየንስ ሊጉ ድል አለማግኘታቸውና ትልልቅ ተጋጣሚዎችን ተጋጥመው መምጣታቸው ምናልባት የጨዋታ በጣም አጓጊ እና በጣም ፍትጊያ የበዛበት ጨዋታ ይሆናል ብዬ አስባለሁ። በጣም ከአካል ከሚያዝል ጌም ነው ተመልሰው ዛሬ ጌማቸውን የሚያደርጉት ማለት ነው። ቼልሲ በፒኤስጂ ሜዳ ፈረንሳይ ድረስ ተጉዞ 5-2 መረታቱ የሚረሳ አይደለም። ኒውካስትልን በአንጻሩ በገዛው ሜዳው በባርሳ ነጥብ መጣሉ እና አንዳቻ መውጣቱ፣ ኒውካስትልም ደግሞ በዛ በባርሳው ጌም ላይ በጣም ምርጥ ፐርፎርማንስ አሳይተው በጣም ሃይ ኢንቴንሲቲ በጣም ሃይ ኤነርጂ ያባከኑ ይመስላል እና ይሄም ጨዋታ ደግሞ ምናልባት ስታንፎርድ ብሪጅ ላይ ከመካሄዱም አንጻር ለቼልሲ ትልቅ እፎይታ ይመስላል። በጣም ወደ ቶፕ ፎሩ በደንብ ለመጠጋት ማለት ነው እና በዚህኛው ጨዋታ ላይ በቼልሲ በኩል በጣም ብዙ ተጫዋቾችን ተመልክተን ነበር። በፒኤስጂ ጨዋታ ላይ በጣም ከሰባ በኋላ ኢነርጂያቸውን ሉዝ አድርገው በጣም ሲቸገሩ ተመልክተናል። ያው ፒኤስጂም በጣም በሚገርም ሁኔታ ከሰባ በኋላ ያለውን ፐርፎርመንስ ተጠቅሞ ነው ከቫራስኬሊያ በሚያማምሩ ግቦች ቼልሲን 5-2 እንዲሸነፉ ያደረጋቸው ማለት ነው እና ያም በእርግጥ ብዙ ተነስቶበታል። የፒኤስጂ እና የቼልሲ ጨዋታ ምናልባት የአሰልጣኙ በጣም የማኔጅመንት ችግር የታየበት ጨዋታ ነው። በጣም ብዙ ማንሳት እንችላለን። እሱም ላይም ብዙ ስለተወራ እሱም ብናልፈው፣ በኒውካስትል በኩል ደግሞ በጣም ቻምፒየንስ ሊጉ በጣም አመርቂ ውጤት ባይሆንም አመርቂ የሆነ የአጫዋት ስታይል ተጠቅመው ነበረ። በጣም በሚገርም ሁኔታ በደጋፊውም ፊት ስለሆነ በጣም የሚያምር ከባርሳ ጋር ያደረጉት ጨዋታ በጣም የሚያምር እና ነጥቡ በጣም ሊገባቸው በሚችል አቅም ነበር ሲጫወቱ የነበረው። እንደ አጋጣሚ የመጨረሻ ደቂቃ ፋውል ኦልሞ ላይ የተሰራው ፋውል ማለት ነው ወደ ፔናልቲ አምርቶ ያሚን ያማል ጎል ያስቆጠረው። ከዛ በኋላ ነጥብ መጋራት የቻሉት ቀጣይ ሳምንት ደግሞ ወደ ባርሳ ካምፕኑ ተጉዞ ጌሙን ማድረግ ይኖርበታል። ያ ደግሞ ምናልባት ይሄ ጨዋታ ላይ ትልቅ ኢነርጂ የሚያባክን ከሆነ ቻምፒየንስ ሊግ ለመግባቱ በጣም ይቸገራል ብዬ አስባለሁ። ምክንያቱም በጣም ትልልቅ ጌሞችን እያደረገ ስለሆነ በተለይ ኒውካስትል ከቼልሲ ጋር ከባርሳ ከቼልሲ ከኒውካስትል ከዛ በፊት ደግሞ የተጫወተው ከማን ነው? ከማንቸስተር ሲቲ ጋር ነው።
ይህንን ስንመለከት ደግሞ በጣም ከባድ ጌሞችን እንዳደረገ ነው። ከማንቸስተር ዩናይትድ ጋር ተጫውቶ ከሲቲ ከዛ በኋላ እያለ ነው በጣም ትልልቅ ጌሞችን እያደረገ ነው የመጣውና ኒውካስትል እነ ብሩኖ ጉማሬሽ መጎዳታቸው መሀሉ ላይ በእርግጥ እነ ራምዚም በጣም ምርጥ ፐርፎርም እያደረገ ይገኛል። ምናልባት የጉማሬሽን ያህል ባይሆንም ራምዚም በጣም ምርጥ ፐርፎርማንስ እያሳየን ይገኛል እና ኒውካስትል በጣም ትልልቅ ጌሞችን እያደረገ ስለሆነ የሚጫወትበት የአጨዋወት ስታይልም ሀይ ኢንቴንሲቲ ነው። በጣም ያለማቋረጥ የመሮጥና ሪከቨር ማድረግ በጣም ሀይ ኤነርጂ የሚያስወጣ የአጨዋወት ስታይል ስለሆነ ምናልባት ኒውካስትል ትልቅ ውሳኔ የሚወስን ይመስለኛል። በቼልሲ በኩልም አሰልጣኙ ሊያም ሮዝነር በጣም ተጫዋቾችን ሮቴት የሚያደርግበት ሁኔታና ቀይሮ የሚያስገባበት ሁኔታ በጣም እየተወቀሰ ይገኛል። በፒኤስጂውም ጨዋታ ላይ ምናልባት 3-2 በሆኑበት ታይም የርገንሰን ተሳስቶ 3ኛ ጎል ሲገባበት እሱም አንድ ነገር ነው። የሳንቼዝ መግባት ወይስ የርገንሰን የሚለው በጣም አከራካሪ ቢሆንም እሱ ላይም 3-2 ጀስት በቂ ነበረች። 3-2 ቼልሲ ተሸንፎ ቢሆን በሜዳው ምናልባት ለመቀልበስ ትልቅ አድቫንቴጅ ይሆናል። አሁን ላይ ግን ከባድ የ3 ጎል ልዩነት ማጥበብ ማለት በጣም ከባድ ነው የሚሆነው እና ያም የአሰልጣኙ የጌም ማኔጅመንት ችግር ነው። 3-2 ከሜዳ ውጭ በቃ ያን ያህልም እንትን የሚል አይደለም እና ያንን ማኔጅ አድርጎ 3-2ቱን መጨረስ በሚችልበት ታይም የተሳሳታቸው ስህተቶች ሜይ ቢ ዋጋ ያስከፈሉት ይመስላል። ፒኤስጂ ጥራት ባላቸው በክቫራትስኬሊያ በሚገርም ሁኔታ ጎሎችን ስኮር አድርጎ ነበረ 5-2 ያለቀው ማለት ነው እና ይሄም የጌም ማኔጅመንት ችግር ዛሬ ምናልባት ያንን ነገር የሚያስተካክል ከሆነ ቻምፒየንስ ሊጉ ላይ በደንብ ትኩረት የሚያደርጉ ከሆነ ቻምፒየንስ ሊጉ ላይ ለመግባት ማለት ነው ቶፕ 4 ውስጥ ለመግባት ትልቁ ወሳኝ ጌም ይሄኛው ይመስለኛል። ኒውካስትል የሚያሸንፍ ከሆነ ምናልባት የአውሮፓ መድረክን ለማግኘት ትልቅ አድቫንቴጅ ይኖረዋል። 39 ነጥብ ስለሚኖረው 12ኛ ላይ ነው የሚገኘው። በእርግጥ ግን 39 ነጥብ ነው ይዞ የሚገኘው ኒውካስትል እና የሚያሸንፍ ከሆነ ወደ 42 ይጠጋል። ምናልባት ወደ 8-9 አካባቢ ይደርሳል ማለት ነው እና ጌሞችን ካሁን በኋላ የአውሮፓ መድረክ ለማግኘት ጌሞችን ግዴታ ማሸነፍ ይኖርብሃል ማለት ነው። ኒውካስትል ያምና የአውሮፓ ሻምፒየንስ ሊግ ተወዳዳሪ ቶፕ 4 ሆኖ የጨረሰ በሚገርም ሁኔታ ዘንድሮ ወርዶ 12ኛ ላይ ይገኛል እና ያንን ደግሞ ማስተካከል ይኖርበታል ጌሞችን እያሸነፈ ማለት ነው እና ይሄንን ጌም እንደ አንድ ትልቅ ጌም የሚቆጥሩት ይመስለኛል። በእርግጥ በስታንፎርድ ብሪጅ ከመደረጉ አንጻር ለቼልሲ ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ። ያው ይህንንም ጌም ለማሸነፍ ትልቅ ቅድመ ግምት ይሰጣቸዋል በቼልሲ በኩል ማለት ነው። እኔም በሆን ለቼልሲ ትልቅ አድቫንቴጅ ነው ብዬ ነው የማስበው። ባለፈውም ሳምንት ያለፈው ሲዝን ራሱ ኒውካስትል ነው በእርግጥ ነጥብ በኒውካስትል ሜዳ 2 አቻ መለያየታቸውን እናስታውሳለን በመጀመሪያው ምዕራፍ ማለት ነው እና አሁን በስታንፎርድ ብሪጅ ነው የሚደረገው ጨዋታ። ኒውካስትል ተጫውቶ የመጣበት ትልልቅ ጌሞች ኒውካስትልን አድክመውት ነው የሚገኘው እና ለማሳረፍም ትልቅ አድቫንቴጅ ያገኛል ብዬ አስባለሁ። ኤዲሃው ማለት ነው ተጫዋቾቹን አሳርፎ ለባርሳ ጨዋታ ዝግጁ እንዲሆን፣ ምክንያቱም አንድ አቻ ነው ያለቀው። ጌሙን ለመቀልበስም ብዙ ነገር ለማድረግም የኒውካስትል የተሻለ እድል ያለው ስለሆነ ማለት ነው ከባርሳ አንጻር ሳይሆን ከቼልሲ አንጻር ትልቅ አድቫንቴጅ ስለሚኖረው እሱንም ለማሳረፍ ሲል ሮቴት የሚያደርጋቸው ተጫዋቾች ይኖራሉ። በሌላ በኩል ደግሞ ከሜዳ ውጭም ነው። ያ ደግሞ ለቼልሲ ትልቅ አድቫንቴጅ ይሆናል። ጌሙን ምናልባት ቼልሲ ዛሬ ነጥብ ይዞ የሚወጣ ይመስለኛል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን።
ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።